እሱም እጁን ተነቅሰው ቪዲዮ ኮል ከሴቶች ጋር ሲያወራ እጁን ብቻ ነው የሚያሳያቸው። ፊቱን አሳየኝ ውስጥ የተናገረችው ፊቱን አሳየኝ ስትለው እጁን ብቻ ነው የሚያሳያት። የእጁን ታቱን ብቻ በቃ ታቱ ብርቁ ታቱን ብቻ ያሳያቸው። ለምን አንተ ቪዲዮዎች ላይ እጅግ ስላለ ፎቶውን ሲልክላቸው ያንን ስለሚያዩ እጁን ብቻ አይተው አንተነትህን እንዲያምኑ ማለት ነው። ማይ ጋድ በጣም ይረዳል። ሁለተኛ ላይ እንዴት እንደሚያስፈራራቸው አላውቅም እና ላይ ጎበዝ ነው እንጂ ያለው ያስፈራራቸው ራቁት ፎቶና ቪዲዮ። አይ መጀመሪያ ለምን አሁን ለምሳሌ ማንንም ለመውቀስ ምናምን አይደለም እና አንድ አመት አሁን የሆነ ሰው ስታወሪ አላ ለምን ቪዲዮ ለምን ፊትን ሊዋቲም ላይ ሁሌ ተመሳሳይ ሪዝን ሊሆን አይችልም። ገባሽ? እሺ ለምሳሌ አበበችን ጠይቃት። አመት ሙሉ ቪዲዮ ሳያበራ አንቺ በቪዲዮ ስታወሪ ምን ነበር የሚሰጥሽ ምክንያት? አመት ሙሉ አንድ አይነት ምክንያት? አዎ 9 ወር ነው ያወራነው። 9 ወር ሙሉ አንድ አይነት ምን ነበር የሚልሽ? ልክ ከኔ ጋር በተዋወቀ በ20 ቀኑ ከአሜሪካ ወደ ጀርመን እንደሚሄድ ነበር የነገረኝ። ያው ቲክታክ ላይቭ ላይ ሆነ ለ5 ሰዓታት በረራ አለኝ እና አታስቢ ምናምን አለኝ። ኦኬ አልኩት። ጀርመን ገባሁ አለኝ ማለት ነው። ያኔ በቪዲዮ ማውራት በስልክ እንደዚህ በደንብ ማውራት እስከምንጀምር ድረስ 15 ቀን በደንብ አናወራም። ጀስት ላይቭ ላይ እንወጣለን ምናምን ብቻ ማለት ነው። ከዛ እዛ ከደረሰ በኋላ በቪዲዮ መደወል ጀመረ። ለምን አንተስ ቪዲዮ አትወጣም ስለው ስልኬ ላይቭ ላይ ያለሁኝ አንድ ቀን ወደቀብኝና ስክሪኑ ጠቆረብኝ አለኝ። ቪዲዮ ይከፍታል ግን ሁሌ ስክሪኑ ጥቁር ነበረ። ይሄው እኔ እኮ ቪዲዮ ከፍቻለሁ ስልኬ ተሰብሮብኝ ነው። ሰው ስልክ ግዛ ታዲያ በምለው ሰዓት ፕላስተር ለጥፎበት ይሆናል። ካሜራው ላይ ጥቁር ፕላስተር ለጥፎበት አሁን ላይ በዛ ነው የሚሰማኝ። ቪዲዮ ይከፍት ያመንኩት ቪዲዮ ይከፍትልኝ። ይሄው ፊቴ ይታይሻል? ምንም እኮ ፊቴ አይታይም ስክሪኑ ፈሶ ነው። እና ስልክ ገዛ አልኩት። የምክንያት ምን አደረገልኝ? ስልክ ልክ የዛኔ ደግሞ እኔና እሱ ስንታወቅ አይፎን 15 የሚወጣበት ታይም ነበረ። ነሐሴ ወር አልቆ ሴፕቴምበር እየገባ ነው አዲስ ስልክ የሚወጣበት ነው። እና አሜሪካን ላይ ኦርደር አድርጌያለሁኝ አለኝ ማለት ነው። አይፎን 15 ኦርደር አድርጌያለሁ ድጋሚ አይፎን 14 ከምገዛ ትንሽ ጠብቂኝ አለኝ ማለት ነው። እሺ አይፎን 15 ሪሊዝ እስከሚደረግ ላንች እስከሚደረግ ማለት ነው። ለኔም እዛኝ ከአሜሪካ ወደ ጀርመን ይላክለታል ልክ እንደተለቀቀ እንትን ኦርደር አድርጌያለሁኝ። ስልኩን ኦርደር አድርጌ የስራ ጉዳይ ስለሆነ በመሀል መጣሁኝ። ጠብቂኝ አለኝ። እሺ አልኩት። በቃ ሁሌ ጠይቀዋለሁ። ተመሳሳይ ጥያቄ ሆነብኝ እስከ ስንት ወር? እስከ 5 ወር ድረስ። እንትን እኮ መጥቷል ተልኮልኛል ሙሉ አይፎን 15 እየጠበቀ ጋይስ። ከዛ ምን አለኝ መሰለሽ እዚህ ደርሷል ስልኩ ትንሽ ጊዜ ጠብቂ። ምክንያቶች ስልኩም ደርሶ ምክንያቶች ከዛ ያ ስልክ እኮ የሆነ ነገር ሆነ። በቃ ልክ ወደ 6ኛ ወር ስንገባ ደግሞ ምን አለኝ ስልኩ በቃ በሆነ ምክንያት እንትን አለና ከጀርመን አዘዘ ማለት ነው አይፎን 15። ኦኬ ከ6 ወር በኋላ ሌላ አይፎን 15 አዘዘ። ያኛው ከአሜሪካ የሚመጣው አጉሎ ነበር። እሱ ምክንያት ሆኖ ቀርና አይፎን 15 ከጀርመን አዘዘ። መግዛት ይችል ነበር አሁን ላይ ሳስበው ማለት ነው። ግን በኦንላይን ነው የሚያዘው። ኦንላይን አዞ ስንት ጊዜ ተሰጠው? የ20 ቀን ቀጠሮ ተሰጠው ማለት ነው። ኦኬ አልኩኝ። መጠበቅ ጀመርኩ ማለት ነው። ከዛ 20 ቀን አውራን እያልን በቃ ቀኑ ገፋ። ስንት ወር ሆነ? 7 ወር ሆነን ማለት ነው። ከዛ እንደ ስልክ ካይመጣም ኦልሬዲ እኔም በቪዲዮ ነው የሚያየኝ። እኔ ቀን በቀን ቪዲዮ ነው የሚያየኝ ማለት ነው። ከዛ ስልክ ካይመጣም ምናምን እለዋለሁ። ከዛ ምክንያት ነው። ከዛ ያ ስልክ እኔን ካላመንሽኝ አለኝ ይኸው አዝዣለሁ ብሎ የሄዶ ሲያወራቸው ምናምን ያሳየኛል ማለት ነው። ያሰማሻል ሀቢብቲ ስልኩ መጣ ታሽጎ ይሄው ስልኩ መጥቷል አለኝ። እሺ ክፈተው አልኩት። ሲከፍተው እዚህ ሀገር እንደዚህ ለማድረግ ኮዱን ለመሙላት የአሜሪካን ሲም ስለሆነ እንደዚህ ስለሆነ ቆይ ጊዜ ስጭኝ የሆነ ማጠፋ በቃ እንደዛው እያለ በቃ ቀኑ 9 ወር ሞልቷል። እኔ ፋሲካ ነበረ ባለፈውም ተናግሬ ያለውኝ ያወኩበትን ምክንያት ፋሲካ ሆነ 9 ወር በቃ ስልኩ ተገዝቶ እጁ ላይ እያለ መሞላለው ነገር አለ እያለ ሰበብ እያበዛ እረፍት ወጣው። እረፍት ስወጣ እረፍት አትወጪም ብሎ ተጣልተን ብሎክ ተደራረግን። ከዛ ብሎክ ስንደራረግ እኔ ያየሁት ቪዲዮ ስለነበረ እነሱ ጋር ደውዬ ለማጣራት ሞከርኩ። የሆሳምንና የፍቅረኛውን ቪዲዮ አየው ፖስታ አይቼ ስጠይቀው እቺ ልጅ ፍቅረኛ ነበረችና የድሮ ቪዲዮዎችንን እያወጣች ነው የምትፖስተው። እኔ ሌላ ፍቅረኛ መያዜን ስታቅ ሌላ ሴት እንዳያወራኝ ለመበቀል ነው እንጂ የኔ ፍቅረኛ ነበረች ማለት ስቲል ሆሳም ነኝ አለ። ስቲል ሆሳም ነኝ ብሎኛል። ከዛ በኋላ አመንኩት።
ልትበቀለኝ ነው ሄደሽ ካወራሻት የኔና ያንቺ ያበቃል አለኝ። እሺ አምንሃለሁ ብዬ ታውቁት ሄጄም አላወራሁት ማለት ነው። ከዛ በዛ አጋጣሚ እኔ እረፍት ስንኳረፍ የሆነ ነገር በቃ አይምሮዬ ላይ መጣና ለምን አልጠይቃቸውም ብዬ ጻፍኩላት ለልጅቱ ማለት ነው። ከዛ በቃ ኢንስታግራም ላይ ጻፍሽላት ለሱ ፍቅሬ የዛን ቀን ቲክታክ ላይ ኢንስታግራም አልጠቀምም ነበረ። ቲክታክ ላይ ጻፍኩላት፣ ቁጥሯን ሰጠችኝ። በቪዲዮ ሁለቱ ጎን ለጎን ሆነ አወራኋቸው። ከዛ በኋላ ነው በቃ ማንነቱን አውቄ ይቅርታ አደረግኩለት እና አብሬ ሆንኩ። ልጅቷና እሱ ሆሳማና ልጅቷ አብረውት ያወሩሽ እንደዚህ በቪዲዮ ድምፁን ስትሰሚ እንዴ ማለት የምታይ ፎቶ ነው የሚልክልሽ እሱ ነኝ እያለ ነው። አንቺ ደግሞ 9 ወር በስልክ የምታወሪው የማርቆስን ድምፅ ነው። ሰው ድምፃቸው አንድ ያለ መሆኑ ማለት የሚገርምሽ ነገር አላመንኳቸው ሸታ ማለት ከአንተ ድምፅ የሱ ይሻላል ብላ ማለት ነው። እና 9 ወር ደግሞ ጆሮዋን ሲጠባይ ነው የኖረ ድምፅ። ታዲያ ተቀልዳለህ እንዴ? ነው አይደለም። ብቻ የሆነ ነገር አለው፣ የሆነ እንዳትርቂው የሚያደርግ ነገር አለው። ድምፁ ሁላችሁም ያፈቀራችሁት በድምፁ ነው። ማግኔቲክ ነገር አለው ድምፁ። መልኩን ስታዩት ትበረግጋላችሁ፣ በድምፁ አፈቀራችሁት። እንደገና እሱ በጣም ስማርት ነው። ሴቶች ቁሳቁስ እንደምትወዱ ስለሚያውቅ በቁሳቁስ በጢባሩ ሀብታም ነኝ አሜሪካ 10 ቀን ጀርመን 20 ቀን እያለ ደሞዜ 24,000 ዩሮ ነው ሲላችሁ ወርቅ ፎቶ ሲልክላችሁ በቃ እሱ ጭምር ይልክልኝ ነበር እኮ ማለት በቃ የሆነ የተደላደለ ህይወት ነበር በቪዲዮ ምልክልኝ። ውሻ ሁላ የሰው ልጅ የሰው ነገር የሚመኘዋት ውሻ ይመኛል በህይወቱ። የእሱን ውሾች ከኢንስታግራም ላይ እያነሳ እኔ የምኖረው ከነዚህ ከሁለት ውሾች ጋር ነው። እንደ ልጆቼ ነው። በጣም የሚያማምሩ ውሾች አሉ። ገባሽ? የሴት ልጅ ልብ ማወቁ ነው። ሴት ልጅ ቁሳቁስ ትወዳለች ብሎ አስቦ እንግዲህ ሲሞላችሁ ሲጠብርባችሁ በቃ ሲለጠጥባችሁ አቤት ደም ሲያፈላ ጀርመን እንደሚኖርና አፓርትመንት ሆነ እንዴት ልታጫል ጠያይቀት ነው ከሰዎች ቲና የምትባል ነገር ነበር። ቲና የምትባል ዱባይ ያለች ልጅ የነበረች ልጅ እና ራሷን እኔ አላመንኩት። ላይ ሰምቻት ላይ እንደቀልድ ነበረ ቲና ያልኩት እና ሆስፒታል እንደገባች ምናምን ስትነግረኝ ነው አፈባያል ላይ እና ከዛ ልጁም ደግሞ ያናደኛል። ምክንያቱም ስልክ ቁጥር ያለውና ላይ ተኝቼ ምናምን በዋትሳፕ ምናምን ይደውልና ይቀሰቅሰኛል እና ይሳደባል። ላይ አንተ ባለጌ ሴቶችን አባልገ ምናምን ይለኛል። እኔ የራሱ ውሸት ለእኔ ይነግረኛል እና አንዳንዴ ሰው ክሬዚ ላይ እንዴት ብዬ እንደማሳምንሽ አላውቅም። እና ደፍረሃል ምናምን አንተ እንትን ደፍረሃል ምናምን ብሎ ይዘጓል ማለት ነው። እና እኔ እንዳወራ ራሱ አይፈልግም ላይ ይዘጋብኛል ቶሎ ምናምን እና ከዛ አሮ ሀፍ ታይም እዚህ ስራ ምናምን አለኝ የራሴ ብዙ ወሬ የሚያደርጉ ነገሮች ስላሉ ላይክ ዋሬቨር እላለሁ ማለት ነው። እና ላይክ ሰውዬው ሶ ክሬዚ ላይ ራሱን በቃ ብሊቭ አድርጓል። እኔ እንደሆንኩ አድርጎ ራሱን አሳምኖታል። እና ምንም እኔ እና እሱ ልዩነት የለውም ምናምን ማለት ነው። እና ወሬ ላይ ደግሞ ጎበዝ ነው ሰውዬው ላይ ከምነግርሽ በላይ በጣም ጎበዝ ነው። እና ምንም ማድረግ ስለማልችል ዝም እላለሁ ማለት ነው። እና አንዳንዴ ደግሞ ኢንተርቪው ሳደርግ የሆነ ነገር ለናገር ስፈልግ እንደ ማንች እንዳለችው እኔ ስታሰደበኝ ምናምን ምን አገባኝ እንግዲህ ላይ እኔ ካልሆነ እንደ አበበች ሲሰድቡክ ልትነግራቸው ስትሞክር ሴቶቹ ለእሱ አግዘው ይሰድቡካል። አንተ ሰደበችኝ እንጂ አፉን አስከፈተችብኝ። እና ላይ ፈልጌው ነበር እኔ የምር ማለት ነው። በጣም ፈልጌዋለሁ። ሰውዬውን ባገኘው የሆነ ነገር ማድረግ ፈልጋለሁ። ሰውዬውን በጣም ፈልጌዋለሁ። እና ነግራኝ ነበር አድሬሱ ምናምን ሰታኛለች እና ጀርመኒ ማለት ነው። እና ጀርመን የሚኖር ሰው አጣው ላይ ከፍዬ ላስመጣው ነበር አሁንስ እና የሆነ እንደዚህ ከመታሹ ምናምን ፕሮሰስ ላይ ስላለ ሊያፋጥኑለት ይችላል ምናምን በሚል ሰው ምናምን እንደዚህ አይነት ኢንፎርሜሽን ሳገኝ አስታውቁት ማለት ነው። ግን ያ ላስመታው በጣም ፈልጌ ነበር ልጅ በጣም ከምነግርሽ በላይ ማለት ነው። ወረቀት የሌለው ልጅ። እሺ ቆይ ስልክህን ኬታ መጣ? መጀመሪያ ያንተን ስልክ ቁጥር ኬታ መጣ? መጀመሪያ ላይ ነገርሽ ነበር ቴሌግራም ላይ እንደዚህ እንትንል ነበር። ቴሌግራም ላይ መጀመሪያ አናገረው ነበር እና የዛን ጊዜ ነበር የሰጠው ስልክ ቁጥሬ። ከዛ አፕዴት ሳደርገው ስልክ ቁጥሬን አፕዴት ሳደርገው አይ ቲንክ ይወጣለታል መሰለኝ አሮ ነው ይወጣለታል ምናምና ከዛ 2 ስልክ ቁጥር ነው ለረጅም ጊዜ የተጠቀምኩት ማለት ነው። አሜሪካ ከገባሁ ጀምሮ እና አሁን ሙሉ ለሙሉ ቀይሬዋለሁ። ማንም የለም ስልክ ቁጥር አዲስ ስልክ ቁጥር ስላወጣው ማለት ነው። እና ያን 2 ስልክ ቁጥር አለው እና በእንትን ነው የሚደውለው በዋትሳፕ እና በቴሌግራም ነበር የሚደውለው። እና ከቲና ጋር ሲጀናጀን የዱባይ ሬድ ስቴት ምናምን ስለሆነች የሆነ ነገር ስለሆነች ስልክ ቁጥር እንዴት እንደሚወጣ ወደ አሜሪካ እንዴት እየቀያየረን
መደወል እንደሚችል ምናምን የአሜሪካ ስልክ ቁጥር ነው የሚጠቀመው እኮ የአሜሪካ ጀርመን ግን የአሜሪካ ኦንላይን ላይ መግዛት ትችላለች። እሱም ማለት ነው 1 ብር ነው ምናምን አንዳንዴ ኢቨን ፍሪ ነው። አሜሪካን ያለሁት ለማለት እኮ ነው የበታችነት ስሜት ጀርመንን ንቆ ጀርመንን አፍሮበት አሜሪካን ነው የምኖረው ለማለት እኮ ነው የአሜሪካ ሴም ካርድ የሚጠቀመው። እሱንና ሁለተኛ ደግሞ እኔ የምኖርበትም ለማመቻቸትም ይመስለኛል አሜሪካ እንደምኖር ለማለት ስለሚፈልግ ይሁን አላውቅም። እና እንደዛ ነበር ሲያደርግ የነበረው ልጁ እና አንዴ ኢቨን ላይክ የሚኖር አለኝ እዛ ጀርመን የሚኖር ካዝን አለኝ እና እንደዚህ አጣይቆ ምናምን እዛ አጣይቆ ምናምን ሰውዬው በቃ ላይክ እንደ ነው ወፈፌ ነገር ፋይላቸዋለኝ ምናምን እኮ ነው ያለው። አሁን ድራይቭ እያደረኩ ነው ብቻ ዛሬ ነገር የለበትም ማለት እኔ ይክዳል ብዬ ነበር ይፈርጣ እንዳልከድም እና ያዛሽተር ደግሞ ፎቶውን የምትጠቀምበትን ልጅም እዚህ ጋር እንጠሯለን ስል ጥሩት አለ። አሁን አንተን ደግሞ ምን ሊል ይሆን? እስቲ ነገር ባይዘዊ ግን አይመጣም ማለት ነው። አንዷ ሴት ራሱ ማለት ነው ኢቨን ፋሚሊዋ ጋር ሽማግሌ ሁሉ ልኳል። እኔ እግዚአብሔርን ሽማግሌ ራሱ የላከ ልጅ አለች። ሽማግሌ ተከታተለ እኔ አይዶን ነው እንዴት እንደሆነ። ከዛ በኋላ ሲታወቅበት ከልጅቷ ጋር ተጣልቶ ልጅቷንም ራሱ እመጣልሻለሁ ታሪክሽን ነው ማጋልጥልሽ ምናምን ብሏት በጣም ዲሰንት የነበረች እንጂ ከሰው ጋር ማትቀራረብ የነበረች ልጅ ነበረች። ከዛ አፕሊኬሽን አጥፍቷት ምን ብሏት ከቤተሰብ ጋር አስተዋውቆ ሽማግሌ ተልኮ ብዙ ነገር ተደርጎ ነው እንትን ያለ። የዚህ ማለት የአፕሊኬሽን ምንድን ነው? የአፕሊኬሽን የምትሉት ምንድን ነው? የአፕሊኬሽን ቢጎ የሚባል አፕሊኬሽን አለ። ቢጎ ሊቭ ያለቀው ብዙ ሰዎች አያውቁትም። ፈላጊዎች የሚገናኙበት ነው። እንደ ዌብሳይት ነው ላይክ እንደ ቲክታክ ነው። እንደዚህ ነው። እኔ የዛሬ አመት ተመልሶ መጥቶ አግኝቸው ነበረ። በ2 አመቴ ሰው ሲያወራ በየቤቱ እየገባሁኝ እንደዚህ አርጓል እንዲህ አርጓል ስላ ለመጨረሻ ጊዜ ምን ብሎ ቴክስት አደረገልኝ። በሌላ አካውንት ስለነበረ ምንም አታመጭም ብሎ ብሎክ አደረገኝ። በየቤቱ ሳሳድደው ማለት ነው። እንዳልኩሽ ነው። እኔ በእኔ ብቻ ይብቃኝ ብዬ ማድመጣው እችላለሁ፣ ግን ለሌሎቹ ከባድ ነው። ኃላፊነት የሚሰማው ሰው ዝም አይልም። አሁን እኔ ሆሳማን የጠየቁት ቅድም ምንድን ነው አንተ እንደ አንድ ኢትዮጵያዊ ለእህቶችህ ምን አርገሃል? በአንተ ፎቶ የሁሉ ሴት ሲጀነጅን የሁሉ ሴት ህይወት ሲያበላሽ ራቁት ቪዲዮ ሲያስልክ ሲያስፈራራ ብላክሜል ሲያደርግ ምን አርገሃል? እንደ ኃላፊነት ላይ እኔ አይደለሁም ሴቶች ተጠንቀቁ ብለህ ቪዲዮ ሰርተካሉ ብዬ ጠየቅኩት። አልሰራም። መስራት ነበረብክ እህቶችህን ለማዳን። አንዳንዴ ደብት ነግራቸው ምን ዋጋ አለው? አንድ ቪዲዮ ሰርተ ለሁሉም መልቀቅ ነው እንጂ እኔ እንደምታየው ቲክቶክ ላይሽ 60 ምናምን ነው እና ላይፌ እንደዛ እንዲሆን ነው የምፈልገው። እንደዚህ መለጣጠፍ ምናምን አይመቸኝም፣ ቲክቶክ ላይ መጠቀም አይመቸኝም እና አስቤበት ነበር ብዙ ጊዜ ዛሬ ነገ አደርገዋለሁ ብዬ እንደምታየው አልለጥፍም ላይ ኢንስታግራም ላይ አሳውቅሃለሁ። ፎሎወርሶችህ ከኢንስታግራም ላይ ነው ፎቶክን የሚወስደው ፎቶዎችክን ቪዲዮዎችክን የሚወስደው ከኢንስታግራም ላይ ኢንስታግራም ላይ ማለት ነው። ስክሪንሻት አድርጌው የሚለጠፈውን አንዴ እንደውም ቲክቶክ ላይ ወጥቶ ነበረ እና ማንች ልብ ቅርጽ ያላት መሰለኝ የሷን ፎቶ ለጥፈው እና እኔና ጓደኛዬ ከሀገር ወተን እየተዝናናን ነበር እና የሆነ ፒክቸር ለጠፌ እሱን ለጥፎ ምናምን እንትን እያለ ነበር። እያወራ ይሁን እንደሆነ አልገባኝም ነበር እና ቲክቶኩ መጣልኝ አጋጣሚ ማለት ነው። ከዛ ስክሪንሻት አድርጌ እንትን ለጠፍኩት ማለት ነው። ስቶሪ ለጠፍኩና ያለውን ነገር አብራሪቼ ስናገር ሁሉም ገብቶ ሪፖርት ሊያደርገው ሲል ሁሉንም ብሎክ አደረገ እና ላይቭን ሪፖርት እንዳያደርግ ከላዩም ቶሎ ወጣ፣ ግን ሁላችንንም ብሎክ አደረገ እና ቲክቶክም እንደምታዩ ሚዩትም አንሚዩትም ማድረግ እንኳን አልችልም በስትክክል፣ ምክንያቱም ስለማልጠቀመው ማለት ነው። ዝም ብዬ ለፈን ነው መጋባ። አውቀሽ ነው እንዴት አወቅሽ? እናትሽን እንደተመኘ ቪዲዮ ይቅርታ እዚህ ጋር መጥራት አልችልም። ልኮላት ካናይ ፋኪው አላት እናትሽን። ያ በጣም ባለጌ ይሄ ሁሉ ችይለታል። ዝም ብዬ ኧረ ሂቴ ነኝ አይደለም
እኔ ራሱ እሷ ይሄን ከነገረች በኋላ አሰሪን እንደዚህ አይነት አጸያፊ ቃላት ይናገራት ይሁን ወንድሜ ነው ብዬ ያስተዋወቁት ያን ቪዲዮ እየላከ ምን በቃ በጣም የሰጋሁት ይሄን ነው። ግን አሁን ለመዳምሽ ፈራው እናቴ ትሙት ቅድም ብዬ ነበር። መዳምንም እስካሁን አንቺ መዳምሽን አስተዋውቀሽ እስካሁን መዳምን አለመጀንጀኑ ጊዜ ልስጠው ብዬ ነበር። ሰላም ስለሆነ ነው እኔ እና እሱ ሰላም ስለሆነ ነው ከማድረግ ወደ ኋላ አይልም። ከሰማይ እኔም ማለት ነው እኔም እሷን ማለት ነው የኔን ቪዲዮ ምናምን ልኮ እሷን የሆነ ነገር የሚናገራት ከሆነ እኔም አደርገውን በራሴ መንገድ እኔ አውቃለሁ ስለሱ። ቶሎ ብለሽ ከመዳም ስልክ ላይ ብሎክ አድርጊው ወይ እሱ ከዛ በኋላ ስንት ስልክ ቀይሯል። ለማዳምሽ ንገሪያት በቃ አንቺ እውነቱን ለማዳምሽ ንገሪያት። ልትወጣ ስራውን እኮ አሳጣት፣ እንጀራዋን እኮ አሳጣት። ልትወጣ እኮ ትንሽ ካልቀራት ያለችው ኦልሬዲ እንኳን ኢንኬዝ ኮንቲኒው ብታደርግ ይሄንን ስራ ማለት ነው በቃ ዋሽቼሻለሁ እንደዚህ ነበረ ቦይፍሬንድ ነበረ ብለሽ ተናገሪ እውነቱን። ገና ካውስ እንዴት ልንገራት ገና ልትወጣ ያፈለገችበት ምክንያት ለምን እንደሆነ ታውቂያለሽ? ገና ለገና ማዳሜ ጋር ይላካል ብላ ስለፈራች ነው። አንድም እኮ እዛ ነው እንጂ እኮ ሰው መልቀቅልሻለሁ ሴቲቷ እኮ ልታስቀምጠኝ ትችላለች። ግን ገና ለገና እኔ ይልካል እሷ ጋር ከሰራው በቃ እንደዚህ እውነቱ ከወጣ ከተጣላን እኔ ይልካል ብዬ ስለምፈራ ነው ስለውመል እንጂ ስራዋን ማጣት እኮ አትፈልግም። አልፈልግም አንዳንድ ንገርሽ አበበ ስለሁሉ ነገር እውነቱን ተናገሪ። ዋላሂ እውነት እኔ እንዴት ብዬ ልንገራት እንዴ? እውነት በቃ ቦይፍሬንድ ነበረ አለቀ። ቦይፍሬንድ 4 ዓመት እኮ ነው የሰራቸው እዛ ቤት። ኦፍኮርስ እንዴ ትረዳሻለች ሴትዮዋ። አብሶ ወጣት ማዳም ከሆነች ትረዳሻለች። ቤት ናት ትረዳሻለች። ሞክሪ ብቻ ከምን ጀምሬ ከምን እንደማስረዳት አላውቅም። በዛ ላይ ደግሞ እሱ ይሄን አጸያፊ ነገር ካደረገ አስሉ እንዴ በምን አይነት መልኩ ራሱ ከነሱ ጋር ልወጣ እንደምችል አይደል ነው። አሁን ነገ ሲመጣ የሚለውን ጉድ ደግሞ እንሰማለን እኛ። ግን አንቺ አይመጣም እንደ አምነሽ ነው ይመጣል ብለሽ አምነሽ ነው ከደበረሽ ወዲያው እንደወጣሽ ስልክ ቀይሪ፣ ቁጥር ቀይሪ። ቢያንስ አንቺ ከወጣሽ በኋላ ቪዲዮ ቢልክላት እንኳን አንቺን ለመውቀስ እንዳታገኝሽ ስልክ ቀይሪ። እኔ ያውቃል እኮ አሁን እኮ እየሰማሽ ነው። ሲጀመር እኮ እሱ ይሄን ላይፍ ይከታተላል አውቃለሁ። ያለ ቁጭ ብሎ እየሰማ ነው። ፈጣሪ ካልፈራ ይላክላት፣ በቃ ፈጣሪን ካልፈራ ይላክላት። አለምናሽ ሀቡ ጀምር ነው አንቺ ነገር ይላት እንደዚህ ነበር ዋሽተሻል። እንዳስረዳልሽ ከፈለሽ ማሳመን ጎበዝ ነኝ ለመዳልሽ። እኔ አረብኛም ብዙ ስለማልችል ለማስረዳት እኔ እንጃ አላውቅም። ብቻ ምን ማድረግ እኔ ስራውን መውጣቱ ችግር የለብኝም፣ ሌላ ስራ እሰራለሁ። ግን እንደዚህ የእሷን እናት እንደዚህ አጸያፊ ቃል የተናገረ ማዳሜን ከመናገር ቪዲዮዎቹን እየላከ ደግሞ ቪዲዮ ሲልክ አንዴ ይልክና ልክ አንዴ እንዳየሽ ያጠፋል፣ አንዴ እንዳየሽ ያጠፋል። በቃ እንደዛ ይጫወታል ብዬ ነው ማስበው። በቃ ከዚህ ሁሉ ሰው ጋር እንደዚህ አይነት ጨዋታ ሲጫወት አይምሮ አይደክመው? ድራግ ስለሚጠቀም እኮ ነው። ድራግ ተጠቃሚ ነው እንዳልኩሽ። ለዚያው ማስረጃ ይጠቀማል። እኔ ነገ ልጁ ይመጣል። በጣም እኔ የሚጠጣው ነገር እንዳለ አውቃለሁ። አብሾም አለበት። አብሾ ሲነሳበት ራሱ የሚያደርገውን አያውቅም። እሷ የምታውቀው ከቆይታ ከሆነ እሱ በጣም ይቀያየራል። ፎቷቸውም አለኝ እንግዲህ ሴት በኩል ኢትዮጵያ በህግ እንዲጠየቁ የሴቶችን ህይወት በማበላሸት በመተባበር እሱ ደግሞ ጀርመን እንዲጠየቅ እናደርጋለን። ነገ ሁሉንም ማስረጃዎች ሰብስበን የሚኖርበትን አውቃለሁ። ከፈለጋችሁ የሚኖርበት አፓርትመንት ነው። ከሰው ጋር ተከራይቶ ነው የሚኖረው። ፈለገው ስልኬ ላይ አይጠፋም እና ላይክ ሀክ አደርጋለሁ ምናምን ላይ ደልተዋል። ጎበዝ ኤዲተር ነው። ሳላስቀመጥ ነው ሀከር ነው ያልኩበት ምክንያት ማለት ነው። ሀከር ነው ያልኩበት ምክንያት የኤክስ ቦይፍሬንዴን የሚስቱን ቤተሰቦች ሚስቱን እኔ አልነገርኩትም፣ ስላለፈ ታሪኬ አልነገርኩትም እና ቴሌግራማቸውን ስክሪንሹት አድርጎ ላከልኝ። እውነት ለመናገር የወንድሟን እና የኤክስ ቦይፍሬንዴን ፎቶ ሲያወራ የነበረውን ነገር ቴሌግራም ላይ ስክሪንሹት አድርጎ እንዳለ ልኮልኛል። ስለቆየ ብዙውን አጠፋፍቼዋለሁ። ግን የማርቆስ ሳይሆን ቢኒያም ጌታቸው የእሱ የተወሰነው መረጃ አለ እኔ ጋር እልክልሻለሁ። ይኸው እሷም እኮ ብላለች፣ ቢኒያም ነው ስሙ ብላለች። እሱ ደግሞ ስምህ ማን ነው ትክክለኛ ስም እላለሁ። እኔ ማርቆስ ነው ስሜ፣ ሌላ ስም የለኝም አለ። ግን እሷ ቢኒያም ማን ነው ስሙ? ቢኒያም ጌታቸው ቢኒያም ሶፍትዌር ነው የሚለው ቢኒያም ጌታቸው ነው የሚለው ዘበኛ ነው። ሶፍትዌር ስለ አይቲ ምንም የሚያውቀው ነገር የለም ላይ ነው፣ ምንም የሚያውቀው ነገር የለም። እና ሀክ አደርጋለሁ ምናምን የሚለው ላይ ውሸት ነው። 100% ውሸት
ምንም ሀክ የሚያደርገው ነገር የለም። ድንጋይ ነው ሰውየው ሲጀመር ማለት ነው። ማነው ኤዲት የሚያደርግለት ቪዲዮዎችን? ማነው ኤዲት የሚያደርግለት? ኤዲት እኮ ግሩፕ አለው። እኔ አላውቅም ማን ኤዲት እንደሚያደርግለት። እና ሁለተኛ ቪዲዮዎች ግን ሀከር አይደለም። ኖ አይደለም። አኒሜሽን ምናምን ኤዲት እያደረገ የሚፖስትለት ማን ነው? ሰው ነው። እሱ አይደለም ሰው ነው። ቆይ አንዴ ዘነበች። እሱ አበበች ይቅርታ። እሱ እንትን የሚሰራለት ሰው አለ። እኔ ነገር ከፈለግሽ አቡ እዛ ፍራንክፈርት የሚኖር ልጅ አለ። የእሱ በጣም ቤስት ጓደኛ የነበረው አስቀይሞት ነው ከጓደኛው ጋር የተጣለው። በጣም አስቀይሞት ጓደኛው ልታመጪው ትችያለሽ? አመጣዋለሁ። ነገ ሼር አድርጊልኝ ብሎኛል። ችግር የለውም ደውልለታለሁ። በጣም ጥሩ። በጣም አመጣዋለሁ። አቡ ሁሉም ነገር መውጣት። እኔ ደግሞ አንድ መናገር ፈልገው ነገር አለ። እኔ ከመጥፎ ህይወት አውጥቼ ቀይሬያት ምናምን ያለው ማለት ነው። ማንም ሃይስኩል ተማሪ እንደሚያደርገው ክላስ ፎርፋለሁ ከጓደኞቼ ጋር ምናምን ትጠጣለች፣ ታመሻለች። እኔ በህይወቴ አንድ ቀን አምሽቼ አላውቅም። አንድ ቀን ግን እሱን ካያለው በጣም አስጸያፊ ነገር ነው። ልትሸጥ እንደ ከብት ልትሸጥ ገበያ ላይ ቀርባ ነው ከገበያ ነው ያገኘዋት ያለው። ልንገርሽ እሱ ቴሌግራም ገበያ ላይ ነው ያገኘው ልጆች። ኧረ ዝም በይ። ስንት ለምኖኝ እኮ ነው ያገኘኝ። ግን አፉን ይከፍታል። ከዛ ማማ ደግሞ በቃ እሱን ለማውራት ቤት ስቀመጥላት ምናምን ደስ አላት። በቃ አግባት ውሰዳት አለችው። ይህን ሲይዞ አፉን ይከፍታል። እንዳደረገቻችሁ እራሷ ተናግራለች። ይቅርታ አድርግላት። ታውራ ነበረ። ፍቅር እውር አይደል? ኧረ አይደለም። አይናማ ነው። እኔ አላውቅም። ፍቅር እውር ነው ይላሉ። እኔ አላውቅም። በቃ እሺ። አዎ ዳት ሌዲ ሺዝ ሄልፒንግ እኮ ያቻ የኢትዮጵያ ውስጥ ያለችው ብር እየተከፈላት ሴት ሆና እናት ሆና አይ ዶንት ኖ እናት ትሁን ትውለዳት እስካሁን ከፈለጋችሁ ስልኳ አለኝ እኮ እሷ ሴት ነው ግን በህግ መጠየቅ አለባት። ምክንያቱም ሴት ሆና እናት ሆና የሴቶችን ህይወት እንደሚጫወት ወንድ ለገንዘብ ብላ ማገዟ፣ ለእያንዳንዳችሁ እናቱ ነኝ እያለች ማውራቷ በጣም ሼም ነው በእውነት። ሴት ልጆች ካውዬ እኔን እኮ ማለት ነው ካንቺ ውጪ ሴት አያውቅም ልጄ፣ ካንቺ ውጪ ማለት እሷ የምትለው ነው እሱ የሚላይ ካንቺ ውጪ ሴት አያውቅም ልጄ፣ የመጀመሪያም የመጨረሻም ፍቅረኛው አንቺ። በቃ አንዳንዴ ቁጭ ብዬ ሳስብ የሚያክል ሰውዬ እንዴት እኔ የመጀመሪያው ሊሆን ይችላለሁ ብዬ አስባለሁ። ለእኔ የመጀመሪያ ሊሆን ይችላል፣ በእርግጥ ሊሆን ይችላል። እኔም ደግሞ የመጀመሪያ 49 አይሆነው በጣም እኮ ትልቅ ነው። አንቺ ቤት ራሱ የገባውኝትን ማለት ነው። አንቺ ቤት ገብቼ ከወጣሁኝ በኋላ ራሱ ማለት ነው ደውላ እኔ ይቅርታ እንድጠይቅ አስደርጎኛል እናትየዋ ማለት ነው። እናቴ በጣም አሁን ከአረቀን በፊት አይደል አንቺ ቤት ገብተን ምናምን የወጣ ነው ታርቀን። ከዛ እናቴ በአንቺ ምክንያት አንቺ ሚዲያ ላይ ወጥተሽ ስሜን በማጥፋትሽ ምክንያት እናቴ በጣም ታማለች። ያለሷ ሴት የለም ወይ ብላ በእኔ ራሱ በጣም ተናዳለች። በጣም ታማለች በአንቺ ምክንያት ከፈለግሽ ድምጿን ላሰማሽ ብሎ ደውሎ ለእኔ ደግሞ ያለኝ እናቴ አበበች ሰለጠነች። ድሮ ድምጿ እማዬ ትሙት የገጠር ነበረ። እድሜ ላንተ አሰለጠንካት፣ መኖሪያ ፈቃድ አሰራህላት፣ ህይወቷን ለወጥክላት አለችኝ። እናቴ በጣም አዘነችብኝ። እኔ ለእሷ ብዬ የሆንኩትን ነገር እናቴ ደውላ ተቆጣችኝ። በ47 አመቱ እናቴ ይላል እንደጻን ልጅ። አዎ ትንሽ በቃ እናቴን ብቻ ነው አንቺን ካላወራው እኔ ማወራው እናቴን ብቻ ነው። ከእናቴ ውጪ ሰው አላውቅም። ትንሽ ሲል እናቴ ይላል። በቃ እኔ ደግሞ በጣም ይከብደኛል። ይደውልና ቪዲዮ ያዞርብኛል ማለት ነው። እኔ እሷን ያው ጨረፍታ ያታለ ቪዲዮ ወደ እኔ ያዞርና በቃ እኔ በጣም እጨነቃለሁ። ፊቴን ሳዞር ያው ትልቅ ሰው ናቸው ብዬ አፍራለሁ፣ ያከብራቸዋለሁ። ከዛ ልክ ቪዲዮን ሲዘጋ እናት ምክንያት እዛ ወጥተሽ እዛ በቃ ማይልኝ ነገር የለም በእናቱ ምክንያት ራሱ ማለት ነው። ቆይ አንድ ጊዜ ማለት ነው ቲና የምትባለው ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደ እሱ ተገልብጣ የኔን ብር በልታ ከሱ ጋራ
ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝና ጠፋች። ሆሳም የኔም ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካደረጋቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም። እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበረ የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ኦኬ ሆሳማና ማንን ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛ ወይ ባለቤቱ ትሆን ትችላለህ። በቪዲዮ አውርተውኛል እኔን ማለት ነው። ኢትስሚ የሚሏት እሷ ናት። አበበች ናት። ኢትስሚ አዎ እኮ ራሷ ናት። በውስጥ ኢትስሚን ጥረት ይሉኛል። እሷ ናት። አዎ ሀብዬ በጣም ማአት ልጆች ናቸው የምትባለው ማለት ነው። ማሪ አረብ ማርያም ያዥው ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ ኢትስሚ ነኝ ኮሪም የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገር እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ አመት ነው ማቀው ቲክቶክ ላይ እየገባ 50,000 እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልቆ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ምን ላይ ጌታ ያደረህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺን ላይ አርቲፊሻል ወርቅ ደረሰኝ ላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰኝ ልኮልኝ ዋትሳፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካዱ። አዎ ልባችሁ ፍስስ ያንን ወርቅ ስታዩ፣ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ። እቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። እቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። 10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊት ያስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳ አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳ አስመስሎ ማለት ነው አስሎኛል። ከጎኗ ልጅ አስሎኛል። ፎቶዬን እንዲያጠፋልኝ ፈልጋለሁ። በትናት ራይት ወላሂ በጣም ተሻለ አይደለ? ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያን ነው የሚመስለው ፎቶ ሆነ እንዲያጠፋልኝ ፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል ሊልፈልግ እኮ እንደዚህ ሊጠቀምብኝ ስለፈለገ ነው። አቡ ይቅርታ እኔ አንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ። በጣም እሱ ኤዲት አይደለም የኢትዮጵያ 6,000 ብር ከፍሎ ነው ያሳለው ፎቶ ያንቺ ባለቤት ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር። አቡ ፎቶ ከማን ጋር ነው ሳይሆን ሀከር አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው። ሀከር ነው አይደለም ሲያስፈራራ ነው ሲያስፈራራ ነው እንዳታስደርጊ ነው። እሺ ሀገር ነው ልትይ የቻልሽበትን ምክንያት አስረጅን። እሺ ላስረዳችሁ። የእህቴን የባለቤቷን የእህቴን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ። ምንም ተመሳሳይ ነገር ነው ማለት ከተዋወቃችሁ ጀምሪ ማሪ። ምንም ነገር ሲጀምር ጅማሬ ከተዋወቃችን ቲክቶክ ነው። ቲክቶክ ላይ ወንድሜ ወታደር ነው። እሱ ጋር ገብቶ ተሳደበ። እኔ እስካሁን ድረስ ማመን አልቻልኩም። ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁት እና ማመን ሁላ አልቻልኩም። ፖሊስ በጣም ደንግጫለሁ። እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት እኔ
መልስ ሰጠው። በሌላ አካውንት ገብቶ ፎሎ አረገኝ። ኖርማል ሰው መስሎ አወራኝ ማለት ነው። ከዛ በሂደት እያወራን ረጅም ሰዓት ፈጅተናል። በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን። ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም። ታቱን ብቻ የእጁን ታቱ ነው የሚያሳየኝ። ከዛ እኔ ግራ ገባኝ። እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ። ደውሎ እኔ የልጆት ፍቅረኛ ነኝ። እናቴ ወጣት ናት፣ ብዙም ትልቅ ሰው የምትባላለችም። እኔ እናትሽን ስልክ ቁጥር ኬታ መጣ አላውቅም። ጓደኞች አላስተዋወቅኩትም። ጓደኞችን ገብቶ እዚህ አረብ ሀገር የሚሰሩትን እናንተ ገረዶች ምናምን ሰማኝ አይደለም እንዴት ኬታ ወይ የእናትሽን ስልክ ኬታ መጣ እንደሆን ታውቂያለሽ። አንድ ጊዜ ያውልሽ በምን ሊይዛት እንደሚችል ልንገርሽ። አንዳንድ ጊዜ ስክሪንሻት አድርገሽ ላኪልኝ ዋትሳፕ የምታወሪ ይኸውልሽ። ሁሉንም እልክላሽ ሁላችሁንም ነው ይሄ አበበች በዛ ሰዓት ሁሉ ነገር ይይዛል። በዛ ሰዓት ስልክ ይይዛል። በዛ ሰዓት ስልክ ይዝብሻል። እንግዲህ የሰራረሽላችሁ የሚችለው ሀይባ እስከዛሬ ያላጠፋሁት አንዳንድ መረጃዎች አሉ። ቢኒያም ጌታቸው እናቱ ጥሩነሽ የምትባል ፎቶ አለኝ። እናቴ ናት የሚላት ሴት ፎቶ አለኝ። ስልክ እናቱ አይደለችም አላውቅም፣ ብቻ የእሷ ፎቶዎች ምናምን ሁሉም ነገር አለኝ። ለዚህ ምስክር ጓደኞቼ ናቸው ደውሎ የሚሰድባቸው። በቃ ምስክር አለኝ። እኔ ከፈለግሽ ማስረጃም አለኝ። ቴሌግራም በጣም ብዙ ቴሌግራም አለው። ፕሮፋይሉ አድርጎኝ ምናምን ነበር የሆነ ሰዓት። ብቻ እኔን ያስፈራራኝ የነበረው የእህትሽ የራቁት ፎቶ አለኝ ብሎ ነው። እህትሽን የሚጀነጀን ነበር አዘሴም ታይም እውነት አላውቅም። ከዛ እኔ እህቴ በጣም ልጅ ነበረች። እኔ ከሀገር ስወጣ ያለኝ እድል ሊሄድ 1 ወር ስለነበር የቀረኝ እህቴ ምናልባት እውነት ሆኖ ሊሆን አድርገው ሊሆን ይችላል ብዬ በጣም ፈራው። ገባሽ? ገበናሽን ትደብቂያለሽ እና ከዛ ልክ ኢትዮጵያ ገብቼ አስፈራርቶኝ ስልክ አዘግቶኝ ጓደኞቼ ምንም አይነት ሶሻል ሚዲያ አልነበረኝም እሱን ማውራበት ቦቴም እና ቫይበር በስተቀር። ኢቨን በቀደም አበበች ጋር ገብቼ እንዴ ማርቆስ ምናምን ስል ወዲያው ቫይቨር ላይ ደውሎ 3 ሳላነሳለት ስቀር አላቅሽም አታውቂኝም ብሎ ብሎክ አደረገኝ። እሱንም ስክሪንሾቱም ልክልሻለሁ። ከዛ ኢትዮጵያ ገባሁ። ልክ የጥምቀት ዕለት እህቴን ማርቆስ እንደዚህ እያለ እያስፈራራኝ ነው እና የአንቺ ራቁት ፎቶ ለቦይፍሬንድሽ ልከሻል ወይ ስትላት ስላት በዚህ እያስፈራራሽ ነው እናቴን ቤተሰቦቼን ያስጨነቅሽው እኔ እንዴት እንዲያደርጋለሁ ልቀቀው በዩ ብላ ተቀብላ ሀከር መሆንህን አውቀናል። የባለቤቴን ሙሉ ፋይል አለክ፣ ግን አንፈራህም ምንም አይነት ነገር ስለሌለ የምትፈልገውን ነገር ፖስተው አለችው ማለት ነው ሲስተር። ከዛ ስልኩን ጥርቅም አድርጎ መልሶ ደወለና የሰደበኝ ስድብ በምንም ላገኝሽ አልቻልኩም ነው ያለኝ። ምክንያቱም ይህን የራቁት ፎቶ ምንም አይነት የለውም፣ ግን ስልክ ይደውልልሽ ብር ደግሞ ልስጥሽ ማለት ችግር የለበትም 200 ሺህ ብር ካላስገባው ብሎኛል። ኢትዮጵያ የሄድኩ ሰዓት እና እምቢ አልሽው? በፍጹም ያልኩት ምክንያቱም እውነት ነው የምልሽ እናቴ ምስክር ነች። ለዚህ እናቴን ባስገባት ብር ልስጥሽ እያለሽ እምቢ የምትይው ቦይፍሬንድሽ ምክንያትሽ ምንድን ነው? እንዴት እንደነበር ልንገርሽ። በጣም ጫና የሚያደርግ ሰው ነው። ሜንታሊ ችግር አለበት። አደንዛዥስ ተጠቃሚ ነው። እህቴ ጀርመን ነው የምትኖረው። ከዛ የሆነ ቀን በጣም እርቦኛል ብሬን እንዳለ ወደ ኢትዮጵያ ልኬ በጣም እርቦኛል እና 50 ዩሮ ላኪልኝ አላት። ሲስተር ደግሞ ወይኔ የእህቴ ፍቅረኛ ነው ምንም ቢሆን እንዲስቸገርማ ምናምን ብላ ሳትነግረኝ 50 ዩሮ ላክችለት። ከዛ እግዚአብሔር እንደው ብላችሁ እና እንደዚህ አለኝ እኮ ምናምን ስትለኝ እኔ ደነገጥኩኝ። ምክንያቱም በጣም ሀብታም ነኝ ኢትዮጵያ። ይሄ ልጅ እኔ እስካሁን ማመን አልቻልኩም። ይሄንን ልጅ ነው እየሳልኩ ያለሁት በእውነት ነው የምላችሁ። ታውቂያለሽ ለእኔ 24,000 ዩሮ እንደሆነ ደሞዙ እንደነገረኝ ላይቭ ላይ በፈጣጣ ላይቭ ላይ ደሞዜ 24,000 ዩሮ ነው አለ በወር። የጀርመን ውስጥ የሚሰራው ብላክ ነው የሚሰራው። ከመንግስት ተደብቆ ብላክ ነው የሚሰራው። ህገወጥ ነው ማለት ነው። ህገወጥ ነው። በብላክ እየሰራ ነው 24,000 ዩሮ የሚከፈለው። የመንግስት ጡረተኛ ነው። ከሰዎች ጋር አይስማማም። የሆነ ድርጅት ውስጥ ይገባና ወዲያው አቀሳስሮ ነው ተባሮ የሚወጣው። በጣም ክፉ ሰው ነው። ስለጥፍ የሚወጣው ከጀርመን የሚወጣ አበሻ ብዛት ታየኝ። እሱን ፎቶ ስለጥፍ እማዬ ትሙት ነገ ከነገ ወዲያ ቃል እገባለሁ ጋይስ። ነገ ቀጠሮን ጠብቀዋለሁ። ካልመጣም ከመጣም ከውይይቱ በኋላ ማስረጃዎችን አቅርበን ተነጋግረን ጨርሰን እኔ ፎቶውን የማርቆስን ፎቶ እና የዚህ ልጅ ፎቶ አድርጌ የሆሳማ ይሄ ልጅ በዚህ ልጅ ፎቶ እየተጠቀመ
ሴቶችን እንደሚያጭበረብር የ83 ሴቶች የራቁት ቪዲዮ እንዳለው ምን እንደሚያደርገው አላውቅም። ለባለጌ ዌብሳይቶች እየሸጠውም ሊሆን ይችላል እየተጠቀመባቸው እነዚህ ሴቶች እንጂ በጤና አንድ ሰው 4 ዓመት ሙሉ ሴት እየጀነጀነ በ4 ዓመት ውስጥ የ83 ሴቶች ራቁት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምፅ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምፅ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። እኛ 3 መድኃኒት ተጠቅመው የተረፉ ሴቶች እናውቃለን። ከዛ ውጭ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24,000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ነበር የቀረን እየገባ ለዛም 50,000 ለዚህም 50,000 ቃል ሲገባ እውነት መስሎን ግን የለ ደረሰኛ አላመጣ ቃሉን አላከበረ ምንም። እና እኔ 200,000 ብሩን እንዴት እምቢ እንዳልኩት ልንገርሽ። 200,000 ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው የኦፕንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም። ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ምናምን በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዴ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም። ይጀመር አይመጣም። ህገወጥ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራው ይልና ትኬቱን አሳየኝ ብትይ አያሳያትም። ትኬቱን አሳየኝ ብትይ አያሳያትም። እኔ እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴት እየሰጧል እንደላሎች ብር የሚበሏቸው ትኬት ፕሪንት ማለት ትችላለሽ። አወቅኩት። ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣለኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፈሽላለሁኝ ብዬ ስራዬን ለቅቄ ትኬቱን ከነሰልኩት። 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ምንለው ብሏት ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይረን እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። ልጅ ወጣውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱ ነው በዚህ አጋጣሚ ስራ ያላችሁ ተባበሩኝ። እንግዲህ ተባበሩኝ። ሀቡነት ግን ማለት ነው ሰው እንዴት አንድ ነገር ልንገርሽ። አሁን ለምሳሌ አንቺ
ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ማን ተረዳ? ልካው አይደለም ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹ ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህም እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱ ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረግሩን አላቅም ቪዲዮ አድርገው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልክ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየች። እኔም ሰምቻለሁ ይሄንን ወሬ። እሱ ነው የእሷን ትሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም አመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል። መኪና አደጋ ደርሶበታል። ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለእኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ራሱን ግን ወረቀት የለውም። እንዴት ኢትዮጵያ ገባ ማሬ? ኧረ አልገባም። አይ እስኪኛዋ ገባ ስተንተርስ አይ አላቅም። ግን የመኪና አደጋ ደርሶበት እንደነበረ ምናምን የሌላ ሰው ፎቶ ያሳይ የሰማሽው እሱ የሌላ የሆነ ፎቶ ያሳይሻል የተገጨበት። ይሄንን ታሪክ ለኔ ማሩታል ተገጭቼ ምናምን ተፋሽናት እንደዚህ ብዙ ድራማ ይሰራል። እናቴ ሴት መስሎ ለእንትና ላበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። አይውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! ይሄ እኮ በጣም እኮ የአእምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ ሀቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምፅ ነው። እቲ ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ እኔ በቪዲዮ አይቻታለሁ። እሱ የሚደነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ሄድን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴን ስልክ ሰጥቼው ነው። በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምናለች፣ አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ ቅርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ጥርቅም አደረገች። ከዛ ደግማ ደውለችና ልጄ ምን ላድርግ? ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄን። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዞ ገደል ሊገባ እግዚአብሔርን ነው አክስቴ ሰደባ እውነት ነው የምላችሁ። ከዛ እኛ ቤት እንትን ነበር ይሄ የአጥሩ ፋትስማሽ ነበረ የተከራይ ማለት ነው። ከዛ ተከራይዋ ሊከበርላት እናቷ ቤት ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴን በቃ አበደ። ወደ ቤት ካልገባሽ የማዘርን ክፍል ገብተሽ ቆልፊ፣ መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታውቁ
አይ አበበች ተስማልኝ በስቷ ብቻ ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይኸውልሽ ኮሜንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው፣ ኦቨር ሚቀና የሚጠራጠር ወንድ ጅሎችዬ እንትን ውይ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮሜንት ላይ። ውይ በጣም ያትኮነ ይላሉ። አንዴ ልናገር፣ እቺ ልብ ቅርጽ አላት፣ ስሟን አላውቅም ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበረንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክረኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው አሜሪካ ያለች ልጅ እንትን ገብታ ኮማ ገብታለች ያላችሁ አልሰማችሁም? አሜሪካ ያለች የነበረች የምትኖር ሪዝ የምትባል ነበር። ስሟ ማለት ፕሪንሰስ ነው። እዛ ላይ የምትጠቀመው አፕሊኬሽን አስፈላጊ ከሆነ የልጅቷን ማግኘት ይችላለሁ። ኢንስታግራም ላይ ችግር የለውም። አይ ማርቆስ አሁን አንቺ ማንሽ ውስጥ መጣሪ ሆሳም ፕሊዝ ካን ዩ ካም ቱሞሮ ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎችን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶቹ ክፍል ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶቹ ክፍል ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ሰው ነገ እንጠብቃለን። ኦኬ ስሳ ነው ነገ ላይ በዚህ ሰዓት አካባቢ ሼር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት ኦኬ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገቦት እና ሜሴጅ ተላክልኝ እና ከዛ ለመግባት ልጆች ይቺ አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትስአፕ ላይ ነበር ሼር ያደረኩልክ። ዋትስአፕ ነው እኔ እንጃ ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና ኦኬ እኔ ደግሞ ማለት ነው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶ ግን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶ ግን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነክ ወይ? አረ ከሚገባ በላ እሺ አመሰግናለሁ። እኔ እንትን ብለጥፈው ደስ ይለኛል። እኔ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ከነዚህ መድኃኒት ከጠጡ ሴቶች ውስጥ አንዷ ሞታ ቢሆንስ፣ አንድ ነፍስ አጥተን ቢሆንስ ኖሮ ሞተውም ሊሆን ይችላል። አናገቡ ኢማጅን የ83 ሰው ቪዲዮ አለው፣ የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰዎች ቪዲዮቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል፣ ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው ቪዲዮቸውን እየሸጠው ሊሆን ይችላል እንጂ ብር በእርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ላበበች ብቻ ነው፣ ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካለ